የሚከታተሉትና ብዙ ጥፋት የሚያደርሱትን በሶሻል ሚዲያ ነው። አልጠፋ ያሉትና ያሉትን በሶሻል ሚዲያ ምክንያት እንደ ሶሻል ሚዲያ ኢትዮጵያ ውስጥ ጠላት የላትም። ኢትዮጵያ በዚህ ዘመን ለምሳሌ የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳል። የውስጥ ጉዳያችን ላይ ሽንኩርት ከታፊ በርበሬ አቅራቢው አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? ማን ያን የሚያቃጥለው ራሱ መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያ መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑን ግን ኢትዮጵያ አይችሏትም። አልፋን አልከሱ ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን ጉዟችን። በውስጥ የውይይት በር ክፍት ማድረግ አለብን። ዛሬ ባንዳ የተባለ ሰው ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለበት። ቂም መያዝ ያስፈልግ የግል ጉዳይ አይደለም። የሀገር ጉዳይ ስለሆነ አንዳንድ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አድርገኛ ከእስር ቤት ጀምሮ ስንቱን ለይተው ለምን ኢትዮጵያ አንደኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በዚህ ደግሞ በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል የግል ስሜትን ወደ ጎን ትቶ ማለት ነው። ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናየቱን ሲያዩ እኛማ ጉዳያችን እንደዛ አይደለም ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ተጠቅመው ለአሁን ሲታይ ጠላት ናቸው። ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጥቅም ላይ የመጣ ሲመስላቸው ደግሞ አእምሯቸው ተቀይሮ ልብ ገዝተው ለመከላከያ መረጃ እንደው ደግሞ ሰዎች አሉ። ለውጥ አለ ማለት ነው። የሚደንቀው ነገር በኢትዮጵያ ጉዳይ ላይ የማይደራደረው በአማራ አካባቢ በኦሮሚያ አካባቢ ያለው ብቻ አይደለም። በትግራይ አካባቢ ያለው ወታደር ለትግራይ ጥቅም ነው እንጂ የሞተው ኢትዮጵያ መግባት ማልፈልግም ብሎ የሚቆመው ቃል ቁጥር አይሰጠው ቁጥሩ ቀላል ነው። ይሄ ከሻቢያም ጀምሮ መንግስታት እርስ በርሳቸው የተለያዩ መረጃዎችን የሚለዋወጡት ያው ከሻቢያም ቢሆን ለኢትዮጵያ መንግስት መረጃ የሚያቀርብ ኤርትራዊ ስላለ የኤርትራ መንግስት እንደውም ጭራሽ የደህንነት መዋቅሩ ሙሉ በሙሉ በሚባል ደረጃ ለኢትዮጵያ እስከሚሆን ድረስ የሆነውም ኤርትራ ውስጥ ሻቢያ ውስጥ ያ ግዛት ያ ግዞት ያ ጨቋኝ ስርዓት ያንገፈገፈውና ለውጥ እንዲመጣ ያለ በጣም ብዙ አለ። ሁሉም አንድ አይነት ቢሆን ማኖሩ ዓለም እንደዚህ ባልሆነች ነበር። ለምሳሌ አሜሪካ፣ ሩሲያ እና ቻይና አብረው ቢሆኑና አብረው ቢሰሩ ዓለም ሌላው ዓለም ማለት ነው ከመገዛት ከመቀጥቀጥ ውጪ ምንም የሚያመጡት ነገር የለም። በሁሉም ቦታ ላይ የሆኑ ኃይሎች ሲያብሩ ፈጣሪ ያንን ማበራቸውን ወይም አብረው መቆማቸውን የእውነት አድርጎ ሌሎቹን በአንድነት የሚረዱበትን ነገር አቅም እንደ ልዩነት በመካከል ባይፈጠር
ዓለም መተንፈስ አትችልም ነበር። በቴክኖሎጂም ቢሆን ለምሳሌ ቻይና እዚህ ኮሪያ እንደዚህ የሚባለው የምስራቃዊ መካከለኛው ምስራቅ ላይ ያሉ ሀገራት ባይመጡ ኖሮ እኛ ስልክ አንይዝም ነበር። ምክንያቱም ኢትዮጵያ ውስጥ አሜሪካ የሰራቸው ድልድይ የለም። አሜሪካ የምታመጣው ምርት የመግዛት አቅምም የለም። የአውሮፓ ውስጥ ያሉ ማንኛውም ማቴሪያሎች ኢትዮጵያ ላይ እዳ በማውረስ ወር ጣልቃ ገብቶ ሀገራትን በመበጥበጥ ኢትዮጵያ ውስጥ በዲሞክራሲ በሰብአዊ መብት ብዙ ጠባሳዎችና ብዙ አሻጥሮችን ሰርተውብን ሊሆኑ ይችላሉ እንጂ ምዕራባውያንና አሜሪካን ጨምሮ አፍሪካን በተለይ ኢትዮጵያን የጠቀሙበት ሁኔታ የለም። እንደዛማ ቢሆን ምንም ነገር አይኖርም ነበር እንደማለት ነው። ለምሳሌ የተለያዩ ሶሻል ሚዲያዎች ራሱ ፕላትፎርሞቹ እንደዚህ የተፈጠሩ ኮምፒት እያደረጉ መምጣታቸው በራሱ እየከፈተው የሚሄደው ነገር ይኖራል። ሪስትሪክትድ የሆነ ታስሮ የነበረው ነገር ሁሉ እየፈታ የሚሄድበትና አሁን ጠቅላይ ሚኒስትሩ የሚናገሩት ከኤርትራም ይሁን ትግራይ ውስጥ ካፈነገጠው ህወሓት ውስጥ ካሉ ሰዎች የሚሆን ያሉ ማንኛውንም ነገሮች እንደ ሀገርና እንደ ህዝብ በመቆርቆር የሚሰጡን የምናገኛቸው መረጃዎች አሉን ነው። ይሄ በሁሉም ቦታ ላይ አለ። ግብጽ ውስጥ ስላለው ቴክኖሎጂን ከመጠቀም ባሻገር ግብጽን የሚሰልል ለኢትዮጵያ የሚሰራ ሰው ይኖራል። ማን? ኢትዮጵያዊ ላይሆን ይችላል፣ ሩሲያዊ ሊሆን ይችላል፣ እስራኤላዊ ሊሆን ይችላል፣ አሜሪካዊ ሊሆን ይችላል፣ ሳውዲያዊ ሊሆን ይችላል። ባይኒ ሚንስ ግን ግብጽ ውስጥ ሆኖ ግብጽን እየሰለለ ለኢትዮጵያ የሚሰጥ ይኖራል ማለት ነው። ኢትዮጵያ ውስጥ ሆኖ ኢትዮጵያን እየሰለለ ለግብጽ የሚሰጥ እንዳለው ሁሉ ልክ እንደ አይነት የመስተጋብሮች በዓለም ሁኔታ ውስጥ እንደሚኖሩ ባንዳዎች በየትም ቦታ ላይ ባንዳ የሚባሉ የብዙሃንን ጥቅም አሳልፈው ለመስጠት የሚሰሩ አይነት የሚል ትርጓሜ ነው ያለው። እሱ ነገር አለ። ነገር ግን ለሀገር እዋደቃለሁ ብሎ ተቆርቋሪ ነኝ ብሎ እያወራ ስራውና ተግባሩ በቻለው አቅሙ ገፍቶ ገደል ለመክተት የሚሰራ ሰው አለ። አሁን ቅድም ኢሞሽናል ሆኜ ተናድጄ የተናገርኩት በተለይ ሶሻል ሚዲያ ላይ ይሄንን ሲያጫጩሁ የነበሩ ሰዎችን በዛ ጩኸት የተናገርኩት። በዚህ ላይ የሚልፈሰፈሱና አቋም የለሾች ሚዲያን በብሔር ስልጣንን በብሔር ሃይማኖትን በሆነ ነገር ሁሉን ነገር በሆነ ጥግ እያስያዙ የሚሄዱ የሆኑ አካላትን ሁሉ የሚነካከው ይሄ የተዛነፈ እይታና ማንነት ያላቸው ሰዎች በሙሉ የሚያወግዝ የሚገስጽና እንዲስተካከሉ ሊያደርግ የሚችል የመጨረሻው ሊሆን ይችላል። በዚህ ልክ አልናደድም ከዚህም በኋላ ወይም ይህንን በሚመስል መልኩ እንዳልኳችሁ ነው። እግዚአብሔር ከፈቀደ ቶሎ ሌላ ነገሮች ላይ መሄድ እንደሚያስፈልግ ለምን ሁኔታው ስታዩት አይታይም። አሁን እኔም ብዙ ጊዜ እዚህ ጋር ዘሩንም አለ ሰላም ለሰው ዘርም አለ ሁሉ ጊዜ አብረውኝ ያሉት ወንድሞቼ ይሄ አሁን ማን ነው ሁሉም ዳ ነው ምናምን የሚባለው አሁን የሆነ የጻፈውን ነገር አይታችሁታልና ጀስት እንደዛ አይነት ይወደቁ በጣም የወረዱ ከሰብናቸው ይወጡ የቁም አስከሬን ሆነው በቁማቸው የአስከሬን አቋም ይዘው የሚሄዱ ያገኙትን ሁሉ እንደ ጅብ የሚናከሱ እንደ ውሻ የሚናከሱ እንደሆነ ማሽን ሰዎችን በመጨፍለቅ በመናከስ በመብላት እንደ መቃብር ሰዎችን ካልቀበሩ ወደኋላ ካላስቀሩ በስተቀር የማይደሰቱ አሉ። ይሄ እናት አባቴ ማለት ከወላጆቻችን ነው የሚቀር መልካም እህት ወንድሞች መልካም የሆኑት የመጀመሪያው ባለድርሻ እናት አባቶች ናቸው። የእናት አባቶች መልካምነት ነው። እዚህ ሰላም ለሰው ዘር አለ ሁሴን እዚህ ጋር ጋሽ ዘሩን አብራችሁ ያላችሁ ብዙ እህት ወንድሞችን የእናት አባቶቻችሁ መልካምነት ነው እናንተ ጋር የሚንጸባረቀው። እነዛን ባናገኛቸው ከነሱ የወረሳችሁት መባረክና መቀደስ እናንተ ጋር ይታያል። ልክ እንደዛ ሁሉ ከዘር ከምን በኃጢአት ባህር ውስጥ የዋኙ አውሬነትን ኖረውት ተለማምደውት ሌሎችንም በዛ ባህሪ ለመቀየር የሚሄዱ አውሬዎች አሉ። ገዳይነት በአንድ ቀን አይመጣም። ነውረኝነት፣ ባንዳነት፣ ጋጠወጥነት፣ ቆሻሻነት አይመጣም። እኔ እኮ ብለማመደው ለምሳሌ 1 ዓመት ምናምን ቆየሁ አየሁት አይደል? አሁን ድረስ ተናገርኩኝ። ልክ ከዚህ በኋላ አሁን እምችል ብሆን ገልብጬ በቃ ሰው የሚወደውን ነገር እያቀረብኩ ብር እያገኘሁ ነበር፣ ግን አልችልም። ከኔ ባህሪ ጋር አይሄድም። ያለኝ አማራጭ ከዚህ መውጣት ነው እንጂ
እንደዛማ መሆን ብችል አይቻልም። እንደዛ በውስጣቸው ያለው ነገር ይሻል የመኖር ያለመኖር ጉዳይ ነውና እነዚህ አፋቸውን ለስድብ የሚከፍቱ ይሄ በአንዳነት ነው በዛ ውዳቂ ሆነው ሽማግሌዎቹ ነው አይታችኋቸው ከሆኑ የጃጁ እዛ እነሱ ሞክረውት ወድቀውበት ሀገርንም ህዝብንም በእነሱ ቆሻሻ ተግባርና ስራ አዋርደው አስወድቀው ጥለው ዛሬም በዛው ለማኖር የሚሰባሰቡ አሉ። ዝምብለው የበሰበሱ የተረገሙ ሰዎች አሉ። በዌብሳይት ተሰብስበው ኢትዮጵያን ለማፍረስ ሲዶልቱ የሚውሉ በስተርጅና ለዓለም ሸክም ይሆኑ በሽታ ይሆኑ ከራሳቸው በሽታ አልፈው ለኢትዮጵያውያንና ለሌሎች ህዝቦች በሽታ ለመሆን ሲኳቱን የምታዩቸው ሰዎች አሉ። ቸክ አድርጓቸው። በተለያዩ ዌብሳይት ላይ ያሉ ሽግግር መንግስትን ምናምን ተሸክማችሁ ቆም የት ላድርጋችሁ ትሏቸው የትም አይሄዱም። ይሄንን ጮሁ ብቻ ነው። ከጮሁቱ ውጭ የሚያውቁት ነገር የተረገሙ ዘመን የረሳቸው ሞት የረሳቸው እነዛ ሰዎች ዝም ብሎ በአንድ ቀን የተፈጠሩ የኃጢአት ፍሬ ናቸው። ሀገር ሲያከብራቸው ውርደትን የናፈቁና የተዋረዱ በሃይማኖትም ሀፍረትን ውርደትን የተከናነቡ በየሄዱበት ውክልና በክብራቸው ላይ እየተመጻደቁና ሀፍረትን የተከናነቡ ህይወት በሙሉ በኪሳራ የምትገልጣቸው ሰዎች ናቸው። ዛሬ እስኪያስቡት እኔ ላንተ ስል እሞታለሁ ነፃ ወጣለሁ የሚል ሰው አለ እያልን በዚህ በኩል ደግሞ ሙሰኛ ካልሰጠው የማይሰራ የመንግስት መስሪያ ቤት ላይ የተቀመጠ ሰው አለ ስንል እንዴት ነው ይሄኛው በነፃ የሚሰራ እያለ ይሄኛው ሌባ እንዴት በዚህ አለ? እንዴት ነው እንደ አይነት ጻድቅ ለኔ ነፃነት ሲል እሞታለሁ የሚል እያለ በዚህ በኩል ይሄ ሁሉ ኃጢአት ይሄ ሁሉ ጥፋት ይሄ ሁሉ ድቂት የተፈጠረ አይደል? ሁሉ የረከሰበት በጣም ያከበርነው የወደድነውን ነገር ሁሉ ያጣንበት በወደድነው ባከበርነው ሁሉ የተታለልበት ሰማያዊ ህይወት ያወርሰኛል ብዬ ያመንኩት የሃይማኖት አባት እኔን የሸጠበት ኢየሱስ ክርስቶስን ከሸጠው ያስቆሮቱን ይሁዳ ባህሪ ወርሶ ሀገር ለመሸጥ ሃይማኖቱን ለመሸጥ ሰብዕናውን ለመሸጥ ቅድስናውን ለመሸጥ ቁርባነ መለኮቱን ለመሸጥ ጽላቱን ለመሸጥ ቃል እግዚአብሔርን ለመሸጥ የተለያዩ ቅርሶችን የብራና መጻሕፍትና የሀገርን የሃይማኖቱን ክብር የሆኑ ማንኛውም ነገሮችን ለመሸጥ የሚጣደፍ ስለሆነ ፖለቲካ ነፃ ማውጣት ነው። ነፃ ማውጣት ሰዎች ካሉበት በደል ነፃ ይወጡ ዘንድ እሰራለሁ ብሎ የተነሳ ካሉበት በደል ወደ ባሰ በደል ካሉበት መከራ ወደ ባሰ መከራ የሚወስድ ከዛ በኋላም ያንን እየተረከ ሌላ ሞት እየጠራ ሌላ እልቂት እየጠራ ሌላ ጥፋት እያመጣ ያንን እያወራ በዛ እየሄደ ይህን እንደ ንግድ የሚያደርግ የፖለቲካ ፓርቲ ነፃ አውጪ ታጋይ ምን ያልታየ ነገር አለ? እርዳታ ሰጥሃለሁ፣ ተርበሃል፣ ታምሃል፣ አክምሃለሁ፣ ተርበሃል፣ እረዳሃለሁ ብሎ መጥቶ ምን ጊዜም እንዳልበላ የሚያደርግ ኃይል በተቀደሰው እርዳታ ስም ገብቶ ነገር ግን ያለኝን ሁሉ የሚያሳጣ እንደ ሰው እንኳን እንዳልቆጠር ራሱ ስም እያወጣ ራሱ በሚመቸው ፎቶ እያነሳ ስሞትም ስሰቃይ ማንኛውንም ነገር ለርሱ ከርስ መሙያ የሚሸቅልበት አለ። ምንድነው? ወደዚህኛው ስንመጣ ወደ ውስጥ ነይ ስንሆን የነበርነው ይሄንና መሰል ሁኔታ ነው። በወደድነው ባከበርነው ነገር ነው የተጎዳ ነው። ደግመን ላለመጎዳት ጥንቃቄ እናድርግ። ሳይገባን አንፍረድ። ሀገር የሁሉ ነገር ገመና ሸፋኝ ነው። ሚስት አለኝ፣ ባል አለኝ፣ ልጆች አሉኝ፣ እናት አባት አሉኝ፣ ሀብት አለኝ፣ ምን አለኝ ቢባል ስልጣን አለኝ ኦር የሆነ ስራ አለኝ ቢባል ሀገር የሆነ ነገር ማስቀመጫው ነው የመጨረሻው ማለት ነው። የመጨረሻው ማስቀመጫው ላይ ደርሰን ሻቢያ ሳይቀር ሻቢያ እኮ ሰው አይደለም። ሻቢያ በጮፈር ጫማ እየሄደ እድሜ ልካቸውን የከሰሩ ሰዎችን የሰበሰቧቸው እኔም የማውቃቸው ሰዎች በየሄዱበት እናት አባት እንኳን የመራቸው
በሁሉም ቦታ ላይ ዘመድን ያስመረሩ ሰዎች ናቸው። እኔ ከዚህ ጋር ሁሉ ያዩዋቸው ተስፋ የቆረጡ በቃ የሚጠጉበት ያጡ ገድዬ ልገደል ምናምን የሚሉ እንጂ አንድም ቁም ነገር እኔ በማውቀው አካባቢ ላይ አንድም ቢሆን በህይወቱ ስኬታማ የሆነ ኢቭን ኢፍ ትዳር ያለው ልጆች ያሉትና እቤቱ ውስጥ መልካም ግንኙነት ያለው ሰው ከነሱዎች ጋር አልተጨመረም። እኔ በማውቃት አካባቢ ላይ ያሉት ልጆች ጎዳና ላይ የነበሩ መከላከያ ሄደው በዲሲፕሊን የተባረሩ፣ ልዩ ኃይል ላይ ሄደው በዲሲፕሊን የተባረሩ፣ ቤተክርስቲያን ላይ ሆነው የቤተክርስቲያን ህግ በማይፈቅደው ሄደው አፍርሳል ተብሎ የተባረሩ፣ ምንኩስናን ያረከሱ፣ ቅስናን ያረከሱ፣ በየመስሪያ ቤቱ ላይ ፋይናንስ ላይ የነበሩ ገንዘብ ያጎደሉ፣ በመሬት አስተዳደር ላይ የነበሩ የሰው መሬት ይሸጡ፣ ሰነድ ያጭበረበሩ፣ ፍርድ ቤት ላይ ፍርድን የሸጡ የለወጡ፣ ፖሊስ ላይ የፖሊስነት ማዕረግን ያረከሱ፣ ሚሊታሪውንና መሳሪያውን ለሌላ ይሸጡ የለወጡ፣ እንደዚህ የተሰጣቸውን አደራ የበሉ ሰዎች በተስፋ መቁረጥ ተሰብስበው የጮሁበት እንጂ አንድ ቦታ ላይ እንደ ሰው ከሰው ጋር በሰላም ወጥቶ የሚገባ ሰው ባለፈው ፋኖ ነኝ በሚለው ጥፋት ላይ አልተሳተፈም። እኔ በማየው አካባቢ አንድ ሰው እነሱ አይበቃም። ዋናው ቁም ነገሩ አይበቃም ወይ በሚለው መዝጋት ስለሆነና እዛ ላይ ማስተካከሉ የሚጠቅም ነው ብዬ ነው የማስበው። ከዛ ውጭ የማይቀየር ነገር አይቀየርም፣ የሚሆነውም ይቀጥላል። ይሄ ሰውየው ስንት ጊዜ ሰው ማለት ኢሳያስን ስንት ጊዜ ነው ሰው የሚገባው? ስንት ጊዜ ነው ኢሳያስ መናገር ያለበት? አንድ መረጃ እኮ በቃ አንድ ጊዜ ነው የሚታወቀው። አንድ ሰው ሲችል ምን ሊያደርግ እንደሚችል ይታወቃልና በዛ መልኩ አለመሄዳችን እኔ በጣም ከሚነደ ይችን ንግግር እደጋግማታለሁ። ባለፈው ሙስታዝም ተርጉማታልና ኤርትራ ግብፅን የደገፈችበት አገር ሆና ትቀጥላለች ብላ አይደለም ብሏል ደግሞ እና ይሄንን እዩት እስኪ ስሙትና ይችን እንዴት ሰው ግብፅ ያንን ያደረገችበት የበስለስ ከሆነ ድረስ ሰላም ለመንሳት ብቻ በዶክተር አንዱዓለም ዳኘ ሰላም ለመንሳት ብቻ ነው ይሄንን የደገፈችበት ካሉ ምን እንጠብቃለን? ከዚህ ኢትዮጵያን ሰላም ለመንሳት ነው ከእምነት ጥራለን ተጠቂ ጨባይነት ነው የተባለ በሆዳምነት ያንን ሁሉ ነገር ሽራ ያሸነፈችና የተጓዘችበት መሆኑን ማየት ነው። አልገባው ካለ ያው ፍርዱን ሲቀበል ይገባል። መልካም ጊዜ ዋናው የግብፃችንና ስትራቴጂካዊ ጉዳይ ያባይዋል አብዚ በማያት ነው ቆጣ ማይገጭ በዘንካ ዘምርና ማይተም አዊት ማይ ወከሰሉ ቦታ ነው ሀገራት መጣ የሚትብልም ነው ክርስቶች የውሃው መነሻ የሆኑ ሀገራት ከተበጠበጡና ሰላም ካላጡ በስተቀር ይህን እኛን ቆጣጠሩ የሚል የጸና እምነት አለ። እዛ ነው ተማምታሉ ሀገሩ ማህሚዱ አብላይ ከንቱ ፖለቲከኛ አቶ ታዲያ አለው የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ ነው። ዋናው ነጥብ ይሄ ከሆነ ምንም ከዚህ በላይ መጨመርም የለም። በቃ ከኤርትራ ከሻዕቢያ ስርዓት ጋር በተያያዘ ኢትዮጵያን ሰላም ለመንሳት ኢትዮጵያን ስራ ለመስጠት ኢትዮጵያን ለማበጣበጥ ነው ኤርትራ የተፈጠረችው፣ ሻዕቢያ የተፈጠረው። እኔ ይህንን ንግግር አረሳም። ከዛ በኋላ ወያኔ የመጣው እንደዚሁ ነው።
ህግን ለማፍረስ፣ ኢትዮጵያዊነትን ለማፍረስ፣ ሃይማኖትን ለማፍረስ፣ ባህልን ለማፍረስ፣ አንድነትን ለማፍረስ፣ ፍቅርን ለማርከስ፣ ማንኛውንም የተወደዱና የተከበሩ ሁሉን ነገሮች ለማፍረስና ለማርከስ ለጠላቶቻችን መጫወቻ ለማድረግ ነው ወያኔ የሚባለውም የመጣ። ከዛ ቀጥሎ ቅርንጫፎች ፋኖና ሸኔ የሚባሉ የአንድ ክንድ ብዙ ጣቶች ናቸው እያን ደጋግመን ከ2 ዓመት በፊት አውርተን ዛሬ ጥምዶ የሚለው ላይ ነን ብለው መስክረውልናል። አልተሳሳትንም። እኔና እናንተ ጉዳዩ እኛ አብረን ቆመን በሰውነት ክብር፣ በኢትዮጵያዊነት ክብር፣ በሀቅ መሰረት ላይ ቆመን እስካልተገኘን ድረስ የኛ ጠላቶች እኛን ለማጥፋት የተቀን መስራታቸው አይቀርም። እንደውም ስኬታማ ይሆን ሀገራችን እያደገች በሄድን ቁጥር ፈተናው ከፍ እያለ ይሄዳል። በዛው ልክ የሳይበር ዋርን የአቪዬሽን እና ሌላ ዘመናዊ ነገሮች ላይ ዲጂታላይዜሽን ላይ መዘመን አለብን። የሕክምና ሳይንሱ በራሱ በየቀኑ በቅጽበት የሚለዋወጥ በቀላል የምንይዘው ሞባይል ለጥላት የሚሰራ ሊሆን ይችላል። በሕክምና ጉዳይ ላይ የሚሰጠን ክኒን ማንነቱን ማወቅ መቻል አለ። ማንኛውም ነገር ላይ በእውቀት መዘመንና ለዛ ነገር መስራት እስካልቻልን ድረስ ጠላቶቻችን እኛን ለማጥፋት የሚያስችለው ነገራቸው ላይ ይተጋሉ። ይሄ ካለን ማንኛውም ተፈጥሯዊ ሀብትና ሲሰራብን ከኖረው አሻጥር አንፃር እኔና እዚህ አብረን ያለን ሰዎች መራገጥ አይደለም መፍትሄ የሚያመጣው። እንደ የዶሮ ፖለቲካ ዶሮ አንዲት ዶሮ ጭራ የምታገኘው የሆነ የሚበላ ነገር ካገኘች ሌላው አብሯት የተሰበሰበው ዶሮ ያንን ተከትሎ ሊቀማ ነው እንጂ የሚሄደው አይ እሷ እኮ አንድ ነው ያነሳችው ከዛ ውስጥ 20 30 100 ሊኖር ይችላል እንደውም ምን የበለጠ ተጠቃሚ ይሆናል የሚል ቀመር የለም። የኛ ሀገር ፖለቲከኞችን ይመች ታጋይ ነኝ የሚለው መሳሪያ ያነሳው እዚህ በየከተማው የሚያውደለድለው ሌባ ሀገር ነኝ ያለው ሰው ሁሉም ያለውን ስርዓት ይሰርባል፣ ያለውን ነገር ይወቅሳል፣ ያለውን ነገር ይተቻል፣ ያለውን ነገር ለማፍረስ ይሰባሰባል እንጂ በመፍትሄ በልጦ ለመሄድ አይሞክርም። ለምን? የተሸጠ የተለወጠ ለጥላት የሚሰራ ወጥንጨት ስለሆነ። እስከዛሬ ድረስ ያላችሁ የፖለቲካ ፓርቲዎች በዚህ ልክ የምገልጻችሁ ስትሰሩ ዛሬ መግለጫ ያወጣችሁ በተለይ ትግራይ አካባቢ ላይ ያላችሁ ጠቅላይ ሚኒስትር ዶክተር አብይ ትናንትና የህወሓት አጃቢ ናቸው ብሎናል ምናምን ብለው ሰጣ ገባ ውስጥ ምናምን ለምን እንደውም አጃቢ ምናምን አይደለም እኔ ያልኳችሁ ብያለሁ ከዚህ በፊትም እኔ እንደውም ኮፒ ፔስት ህወሓት ናችሁ። የህወሓትን ጭቆና የምትቃወሙ መስሏችሁ ሌላው ፓርቲው ላይ 107 ይሆኑ አሁን 78 ምናምን አለ የሚባለው በሙሉ የህወሓት የሽንት ጨርቅ ናችሁ። የህወሓት ቆሻሻ መጥረጊያዎች፣ የህወሓት ምቾት አስጠባቂ ርካሾች ናችሁ። በዛ ቦታ እንኳን ጀግኖች መጣው ለመስራት ሲሞክሩ እያጠመዳችሁ ስታስገድሉ ነበር። በሁሉም መድረክ በሚዲያው ራሱን ሌላዎች መስለው የራሱን ስራ የሚሰሩት ኤምኤሶችን እነመሳይን ይዩዋቸው። አንድ ሲሳይ አጌና ብቻ ነው ከዛ ቆሻሻ ማህበር የወጣው። ሲሳይ አጌና ብቻውን የወጣ እንጂ እኔ ከማውቀው ግንቦት ሰባት ተብሎ ኢሳት የሚባል በየትኛውም ቦታ ላይ እዛው ነው ወርዶ ቀጥቃጩና ፋቂ ሆኖ ነው ያገኘው። ሲሳይ ብቻ በዚህና በዚህ ሆነው እየጎተቱት በዛ መካከል ላይ ብቻውን የወጣ ልጅ ቢኖር ሲሳይ አጌና ብቻ። ከዛ ውጭ አንድ ሰው ከህወሓት ነፃ አልወጣም። ለምን? ሚዲያው ሌሎች አቋቋም ነው ቢሉ ህወሓት ነበር የሚጫወትበት። በፖለቲካ ፓርቲ ቴንኪው ሰላም ለዘውዘር በፖለቲካ ፓርቲ 1 2 3 አይደለም 107 ፓርቲ ሁሉም ግን ቁጥር ብቻ አለ የሚባል እንጂ የማይጠቅም የለም ቢባል ሁሉ የሚሻል ጭራሽ ያለ መስሎት እውነት የሚናገርና እውነትን የሚኖር ሰው ሄዶ የሆነ ፖለቲካ ፓርቲ ላይ አባል ይሆናል። ከዛ ወስደው አቃጥረው ለወያኔ ያሳልፈው ይሰጡታል። ለምን? ህዝብ የሚተነፍስበት እንዲያጣ። በተቃዋሚ ፓርቲ ሲሄድም ወያኔ ነው፣ እዚህ ጋር የሚያማርረው ወያኔ ነው፣ በሚዲያ እንዳይናገር ወያኔ ነው።
በሁሉም ነገር ታፍኖ ሲቀጠቀጥ የነበረ ዛሬ እስኪ ተናገር ሲባል ደግሞ ነፃነትን ማስተዳደር በጣም ከባድ ሆኖ አገኘ ነው ማለት ነውና አጃቢዎች አይደላችሁም። ሳልሳይ ወያኔ ነገ እንትን ካልኩ ስልኩን ብቻ ራሱ ቆርጬም ቢሆን እንትን ብለዋለሁ ከሪፖርተር ላይ ያለውንና የሆነ ነገር ጨምሬ ማለት ምን ማለት እንደሆነ አስቡ። አጃቢ ብሎን ታለ እንዳለን ድሮኛል ማጣጣል ምናምን ማለት ዛሬ ከትግራይ ህዝብ ጋር አቁማችሁ አትሞቱ። ዛሬ ይህንን እድል አግኝታችሁ እንኳን ከዛ ህዝብ ጎን አትሰለፉ። የትኛውም ተቃዋሚ ፓርቲ ሰላም የለም ምርጫ ለማድረግ ምናምን የለም ነው። ለምን ህዝብን ሰላም የምታሳጡ እናንተ ፓርቲዎች ናችሁ። የኢትዮጵያን ሰላም ለማሳጣት የህዝብን ሰላም ለማሳጣት ሁሉን ነገር ለማሳጣት ነው የተሰራችሁት እንጂ ሰላም እንዲመጣ ህዝብ ከእናንተ ጋር እንዲመክር አይደለም። ሆቴሎች ስብሰባ ከለከሉን ምናሉ በማማረር ለብቻ ነው የተቸከላችሁት። መፍትሄ በማፍለቅ ላይ አይደለም። መፍትሄ አፈልቃለሁ ብትሉ አንገታችሁ ይቆርጣል። የላካችሁ የሚጋልባችሁና አሽንጉት አድርጎ የሰራችሁ ኃይል እናንተን እንደ ፊሽካ እየነፋ ኢትዮጵያን መነጀስ መረበሽ ብቻ ነው እንጂ የሚፈልገው ለኢትዮጵያና ለኢትዮጵያውያን መፍትሄ እንዲመጣ አይፈልግም። ተሳስታችሁ መፍትሄ ብታመጡ እንደ ፕሮፌሰር አስራት ወልዴስና ሌሎች እውነትን በመውደዳቸው ብቻ በየትኛውም የሀገሪቱ ክፍል ላይ እውነትን ለመኖር ጥረት ባደረጉ እውነትን በመሰከሩ ሰዎች ላይ የደረሰውን ህይወት ማጥፋት እናንተ ጋር ይፈጽሙታል። ድንቁርናን ባህሉ ያደረገ ያሸከሙትን የሚሸከም ሰው ታጋይ ተብሎ የሚቀመጥ የማይጠይቅ ከበላ የኖርኩም ይመስለው ሆዱን ቦርጫም ከሆነ በቃ ጤነኛ ምናምን የሚመስለው ሰው የሆንኩ የሚመስለው ከለፈለፈ ያለው የሚመስለው ራሱን የሚገልጸው በሆዱ እና በምላሱ ብቻ የሆነ ኢትዮጵያ። ለዛ ነው ፖለቲከኛ በየትኛውም ቦታ ላይ የምንቀበላችሁ ስራ ስትሰሩ ነው። እስካሁን ድረስ ስታዋርዱ፣ ስታገዳድሉ፣ ስታባሉ ነው የኖራችሁ። ባንጠይቃችሁ ፈጣሪ ጠይቃችሁ። ከዚህ በኋላ ግን አታበጣብጡን። ሌላ ቁስል አትሁኑ። ኢትዮጵያዊ የሆናችሁ ከሆነ ከህዝብ ጋር ተገናኙ። ለምንድነው ህዝብ የምትፈሩት? ለምንድነው ሰላም የለም ሰላም የለም? ሰላም ካለ ልማት ካለ ዲሞክራሲ ካለ ስኬት ካለ የፖለቲካ ፓርቲ ምን ያስፈልገናል? እኛ አንፈልጋችሁም እኮ አታውቁትም እንዴ? የፖለቲካ ፓርቲ እኮ የተቋቋማችሁት ዲሞክራሲ የለም እኔ ዲሞክራሲ ያመጣለሁ ብላችሁ፣ ኢኮኖሚካል እድገት የለም እኔ እድገት አመጣለሁ ብላችሁ፣ ያለው ነገር በሙሉ በቂ አይደለም ለኢትዮጵያ ህዝብና ለኢትዮጵያ አይበቃትም ሰው ከዚህ የተሻለ አመጣለሁ ብላችሁ ነው እንጂ የተፈጠራችሁት ራሱ ይሄ ከሌለ ማን ይፈልጋችኋል? ሰላም የለም ብላችሁ የምትደመድሙ ህዝብ ሳይናገር የምትወስኑ ምን ማለት መሰላችሁ? ሰላም የለም ብለው የሚናገሩ ሰዎች አላልኩም ለማለት ሰላም የሚያደፈርስ ኃይል ይቀጥራሉ። አንድ አበው የሚባለው ከጎጃም አካባቢ ላይ የመጣው ምክር ቤት አባል ተናገረው። ትናንትም ልገባ ብዬ ነበር። ያው ሞር እንትኑ ደስ እንዳልኳችሁ ኮንዲሽኑ አላስደስ የምታውቁት እንጂ አዘጋጅቸው የነበረው ሰውየው የተጣመሩ የፋኖ አመራሮች እያሉ ካፈነገጡ አመራሮች ጋር ድርድር ማድረጉ ለምን አስፈለገ ይላል ሰው። ማለት በዛ ልክ ልሽቀት፣ በዛ ልክ ውርደት፣ በዛ ልክ ውዳቂነት በህዝብ ተወካዮች ምክር ቤት እኔ ተወካዮች ምክር ቤት በጣም የምናከብረው ነገር በቃ የሚያዋርድ ባለፈው ደሳለኝ ጫኔ ሲራገጥ ነበር። አሁን ደግሞ ይሄ ልጅ ይሄ ማን ይጠፋዋል? ይሄን ጥያቄ የጠየቀው ሰው ምን ያህል ደንቆሮ ቢሆን አንድ ዝም ብሎ እንደኔ አይነት እንደዚህ ወጣ ያለ ሰው ቢናገር በቃ መብቱ ምንም ኃላፊነት የለበትም። ተወካዮች ምክር ቤት ላይ ግን ይሄ ሰውዬ አንድ ፖሊሲ ሲረቅ፣ አንድ ህግ ሲወጣ፣ አንድ ረቂቅ ሲዘጋጅ ሐሳብ ይሰጣል፣ ይገመግማል። አስቡ ከዓለም አጠቃላይ ሁኔታ ጋር እያነጻጸረ የሚጠቅመውን ነገር ለሀገር ይወስናል ነው የሚባል። አስተዋጽኦ እንደዛ ነው። ወይም የሆነ ኮሚቴ መሪ ሊሆን ይችላል። በዛ ልክ ግን ሄዶ አፈንጋጭ ዓላማው ሰላም ነው ከማመስገን አይጀምርም። እይታው በዛ ልክ የተሸረበና ተራ ሽፍታ ሆኖ እዛ
ተወርዶ ነው ያየሁት። ካፈነገጡ የፋኖ አመራሮች ጋራ ብቻ ውይይት በማድረግ ምን ሰላም ሊመጣ ነው ብሎ የመጣውን ነገር ሲያጣጥል ታይታላችሁ። በትንሹ የመጡት በጣም ጥሩ ነው። የቀሩትም ደግሞ እንዲገቡ ያለው ነገር ምንድነው? ግን ኦኬ ሲሆን ደግሞ ጤነኛ ቢሆን ከመጀመሪያውም ጀምሮ ሰብሳቢ እንዳይኖረው የተደረገው በእርግጥ የአማራ ህዝብ ችግር እንዳይቀረፍ ማድረግ ነው። አማራን በተለያዩ ክልሎች ሲመታ እንደቆየው በክልሉ በቤቱ ደግሞ በልጆቹ ወደማይወጣው መከራ እንዲገባ ተደርጎ ሰራ ነው። ለምንድነው 3 ዓመት ሙሉ ተማሪዎች ከ4 ሚሊዮን በላይ ተማሪዎች ከትምህርት ቤት ሲስተጓጎሉ ያጠያቂ ያልጠየቀው? ለምንድነው መምህራን ሲጨፈጨፉ ያልጠየቀው ያ ሰውዬ? ለምንድነው ያ ሰውዬ አይ ቲንክ ምዕራብ ጎጃም አካባቢ ይመስለኛል ሰውዬው እዛ አካባቢ ላይ ነው በጣም ብዙ በሽታዎች ያሉት። ለምንድነው 37 አመራሮች ደጋዳሞት ፈረስ ቤት ላይ ሲጨፈጨፉ ያልጠየቀው? ለምንድነው እናቶች ለሰላም ሄደው በአደባባይ እንደዛ ተዋርደው ሲጨፈጨፉ ያልጠየቀው? ልማት ሲወድም ያልጠየቀው? እስር ቤቶችን የበተኑ ወንበዶችን ያልጠየቀው? ምን ማለት ነው? ባጭሩ ሰውየው ራሱን ነው ያረከሰው፣ ራሱን ነው ያዋረደው። እንደ ምክር ቤትም ድርሻ አለው። ያንን ወክሎ የላከውን ህዝብም የሚያዋርድ ማለት ነው። በስሜት የነበረ ስለነበረ ነውና በራሱ ሳይደንቅ ኦኬ እንደዛ ነው እንዴ? እርግጠኛ ነው ይሄ ሰውዬ ፋኖ የሚባል አለ ሲጀመር? ከዛስ ፋኖ የሚባለው አፋብን ተብሎ የተመሰረተው የት ሆኖ ነው የመሰረተው? በበይነ መረብ በአካል ይገናኛሉ? የለም። እነሱስ ለድርድር ዝግጁ ነኝ ብለዋል? አላሉም። እኔ እስከዛሬዋ ድረስ ለመደራደር ፈቃደኛ አይደለንም፣ ድርድሩ ላይ እኛ አልተሳተፍንም፣ የተደራደረው ያፈነገጠ ነው። ሲስማሙ ሰላም የማይወድ ሰላም ጠሉና ጥፋትን ለማስቀጠል የሚፈልገው የጭንጋፍ ስብስብ ነው እዛ ጋር የጮኸው። ከዚህ እንደውም እስክንድር እኔ አልፈልግም በተሰጠኝ ኃላፊነትም አልሰራ ሲል በቃ አስወግዱት የሚል የሚያወሩ ሰዎችን ሁሉ እኮ እያየን ከነዛ ጋር ተወካዮች ምክር ቤት ላይ አስቡት፣ ህዝብ አክብሮት በዛም መካከል ላይ ተገኝቶ እዛ ጫካ ውስጥ ካሉት በታች ውዳቂ የሆነ ሐሳብ ሲያቀርብ ማለት መጋለብ፣ መረገጥ፣ ባንዳነት ያልተገለጠ ነገር የለም። ያከበርነው ክዶናል፣ ያከበርነው አዋርዶናል። አደራ የሰጠነው አደራችንን አማናችንን በልቷል። በበላው አማና በሰጠነው አደራ ፈጣሪ እንዲጠይቀው ለፈጣሪ ማድረግ ያለብንን እናድርግ። የኛ አስተዋጽኦ ግን መልካም ምሳሌ መልካምን በቃ ይበቃናል። ፈጣሪ እባክህን ፍረድ፣ ፈጣሪ ፍረድ። እኔ ኮመንት ላይ ሁልጊዜም ፈጣሪ ፍረድ፣ ፈጣሪ ፍረድ፣ ፈጣሪ ፍረድ እያልን ኮመንት ብናደርግ በየእምነታችን እምነት አለን፣ እኛ ጋር ባህል አለ፣ ሰውነት አለን። አንዱ ቢስት ባንዱ ብንጠቀም እኮ አያመልጥም ነበር። እውነቴን ነው። በየእምነታችን የእምነት ልዩነት እንዳልኳችሁ ነው። ጤነኛ ያልሆኑ ሰዎች ወይም የሳቤ መዛነፍ ችግር የገጠማቸው እንጂ እምነት ከፈጣሪ ጋር ያለ ግንኙነት ስለሆነ የትኛውም እምነት በእምነቱ ወደ ፈጣሪ ቢጮህ በአንዲት ሰዓት ውስጥ ለውጥ እናይ ነበር። በአንድ ሰዓት። ይሄ እንደውም እንደ ሰው ቆጠር በአንድ ሰዓት። ግን ጸሎት የሚያውጅ ሃይማኖት አባት የለም። ለምን? ሃይማኖት ሲያጠፋ ስለሆነ። ፈጣሪ የሚፈርደው ፍርድ የማይሰጥ ስለሆነ መሪ እንዲስተካከል የሚበድለን ሁሉ በቅጣት ውስጥ እንዲገባ ፈጣሪ እንዲፈርድበት በያለንበት መልካም ነገር እንዲገጥመን ህይወታችን እንዲስተካከል ጤናችን እንዲሰጠን እንደው በምንሰማው በምናየው በምናገኘው በሁሉም ቦታ ላይ ያለ በላና ክፉ መዓት ከፊታችን ከአካባቢያችን እንዲጠፋ ወደ ፈጣሪ ከመጮህ ውጪ ምንድነው እስኪ አማራጭ እስኪንገባ? የሰዎች ስርዓት ነው የሚፈታው? ትራምፕ ነው የሚፈታው? አብይ ነው የሚፈታው? ትንሽ ትልቁ አሁን እዚህ 8 ሰዎች ሁሉ በጥፋት ብንሰማራ የትኛው ፖሊስ ነው እኛን የሚይዘን? የትኛው ፍርድ ቤት ነው እኛን የሚቀጣ? አንድ ቀበሌ ላይ ያለ 20-30 ሺህ ህዝብ
ሁሉም በቻለው በቀን ውስጥ ብዙ ግብይቶች ይፈጸማል። ጋብቻዎች በተለያዩ የሀገሪቱ ክፍል ላይ ጋብቻ ይፈጸማል፣ ውላሉ። ገንዘቦች በብድር በምናምን ግዢዎች እና ምናምን ሽያጮች ይፈጸማል። የቤት ሽያጭ፣ የእንስሳት ወይም ሌላ ነገር፣ እቁብ ወይም ሌሎች ነገሮች ይደረጋል። የባንክ ምናምን ስምምነቶች ይፈጸማል። ያ ሁሉ ነገር በእኛ ስምምነት የተከወነ ስለሆነ ጸንቶ ይቆያታል እንጂ ሁላችንም ለማፍረስ ከሰራን መንግስት ምንድን ነው የሚያደርገው? ምን አቅም አለው? አንድ ነገር ብዬ ፕሮግራሙን እንዝጋው። አንድ ወቅት ላይ ብር ተቀየረ። ብር ከተቀየረ በኋላ በብር ኖት ላይ እስክሪብቶ